ሰበር ዜና ጳጳሳቱ ወደ ሀገር እንዲገቡ ተፈቀደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ መንግስትን እንዲያናግሩ የተወከሉ የሲኖዶስ አባላት ከመንግስት ጋር በደረሱት ስምምነት መሰረት ሶስቱ አባቶች ማለትም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶስ ስብሰባ ጥሪም እስከ ሰኞ ተጽፎ እንደሚደርሳቸው ለቤተክርስቲያኑ አቅርበት ካላቸው ወንድሞች የተገኘው መረጃ ያመላክታል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተነግሯል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመላክቱ ቀለማትን እንዲሁም ሌሎች መለያዎች ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ ይይዛል። አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተነግሯል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመላክቱ ቀለማትን እንዲሁም ሌሎች መለያዎች ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ ይይዛል። አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል።